ጤና ይስጥልኝ። ይህ ኢትዮ ሚረር ነው። የሶማሊያ አቋም፣ የውክልና ጦርነት ስጋቶችና ግብጽና የኤርትራ ስልታዊ ጥምረት፣ የሱዳን የእርስ በርስ ጦርነትና የድንበር ውጥረቶች፣ የትግራይና የሰሜኑ የሰላም ስጋት እንዳለ ኢትዮጵያን ከቧታል። ይህ ሁሉ አስጊ ነገሮች በኢትዮጵያና በሰሜኑ አፍሪካ ላይ ከፍተኛ ውድቀትን ሊያስከትል ይችላል ተብሎ በዓለም ስጋት ላይ ከወደቁ አካባቢዎች አንዱ ሆኗል። እነዚህና ሌሎችንም ተያያዥ ጉዳዮች እናያለን። አብራችሁን ከኢትዮ ሚረር ጋር ቆይታ እንድታደርጉ እንጋብዛለን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ድጋፋችሁን አሳዩን። የኢትዮጵያና ሶማሌ ውጥረት የባህር በር ጉዳይ እንደሆነ ይታወቃል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ለቀጠናው አዲስ ውጥረት እንደነበረ በቅርብ ጊዜ የሚታወስ ትውስታ ነው። የሶማሊያ አቋም ሞቃዲሾ ይህን ስምምነት የሀገሪቱን ሉዓላዊነት የመጣስ ተግባር አድርጋ ትመለከተዋለች ስትል በዛ ጊዜ ከረር ያለ ነገር ውስጥ ገብተው ነበረ። የቱርኩ ፕሬዝዳንት ጣይብ ኤርዶጋን ይህንን እንደ ሽምግልና ገብተው ሁለቱን ቢያስታርቁም ነገሩ ተዳፈነ እንጂ እስከ መጨረሻው ያልሻረ ቁስል ነው። በምላሹ በሀገሪቱ የነበረው የተባበሩት አረብ ኤሚሬት ዩኤኢ ወታደራዊ ስምምነት በማቋረጥ ከግብጽ ጋር የጸጥታ ጥምረት ፈጥራለች። የግብጽ ጦር በሰላም ማስከበር ስም ሶማሊያ ውስጥ እንዲሰፍር ፍላጎትን አሳይታለች አድርገዋለችም። የውክልና ጦርነት ስጋትም እንዳለ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግብጽና ኢትዮጵያ በሶማሌ ድንበር ላይ የውክልና ጦርነት እንዲያካሂዱ እንደማይፈቅዱ ቢናገሩም የግብጽ ጦር መሳሪያዎችና ወታደሮች ወደ ሶማሊያ መግባታቸው በኢትዮጵያ በኩል ከፍተኛ ስጋት እንደፈጠረ ጊዜው እየነጎደ አሁን ድረስ ተዳፍኖ የቆየ እሳት ሆኗል። የግብጽና የኤርትራ ስልታዊ ጥምረትም በአሁኑ ወቅት በሰፊው እንደቀጠለ ነው። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ እና በአባይ ወንዝ አጠቃቀም ዙሪያ ከኢትዮጵያ ጋር ያለትን አለመግባባት እንደቀጠለ ነው። ይህንን ተከትሎ ካይሮ የኢትዮጵያን ተጽዕኖ ለመገደብ ከቀጠናው ሀገራት ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት እያጠናከረች መጥታለች። ይህም በፊት የጠቀስንላችሁ የሶማሌን ይጨምራል። የካይሮ ስምምነቶች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ይፋዊ ጉብኝት በማድረግ ከግብጽ ጋር አዲስ የባህር ላይ ትብብር ስምምነትን ተፈራርመዋል። ግብጽ የአፍሪካ ቀንድ ሰላም ለብሔራዊ ደህንነቷ ወሳኝ መሆኑን ትገልጻለች። የኤርትራ ስጋት አስመራ ኢትዮጵያ የቀይ ባህር በርን በተለይ የአሰብ ወደብን በኃይል ለመውሰድ እያሰበች ነው የሚል ስጋት ስላላት ከግብጽ ጋር ያላትን ወታደራዊ አጋርነት በይበልጥ አጥብቃ ይዛለች። ኢትዮጵያም በግልጽ በሚዲያና በባለስልጣኖቿ ተደጋጋሚ የአሰብን ወደብ ለመውሰድ ዛቻ ማስፈራራት እያካሄደች እንደሆነ የአደባባይ ሚስጥር ነው። የሱዳን የእርስ በርስ ጦርነትና የድንበር ውጥረትም ያለ ትኩስ እሳት ሆኖ እየተግለበለበ ነው። በሱዳን መደበኛ ጦር ኤስኤኤፍ እና በፈጣን ደጋፊ ኃይሎች አርኤስኤፍ መካከል የሚካሄደው የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ መጥቷል። የድሮን ጥቃት ውንጀላ የሱዳን መንግስት ኤስኤኤፍ ኢትዮጵያና የተባበሩት አረብ ኤሚሬቶች የሱዳን ስልታዊ ቦታዎችን በድሮን አጥቅቷል የሚል ክስ ሰንዝሯል። ኢትዮጵያ ውንጀላውን ሙሉ በሙሉ ብታስተባብልም ውጥረቱ እየከረረ ሄዷል። ለዚህም ብዙ እማኝ ምስክሮችና ማስረጃዎች አሉኝ ሲል ከባህር ዳር የተነሱ ድሮኖች ደብድቦኛል ብለው
የሱዳን ኃይል ከሷል። የድንበር ላይ ውጊያ በኢትዮጵያ ድንበር አቅራቢያ በምትገኘው ጉምሩክ ከተማ አካባቢ በሱዳን ጦርና በፈጣን ደጋፊ ኃይሎች RSF መካከል የሚደረገው ውጊያ ተጠናክሯል። የጦርነት ወደ ኢትዮጵያ ድንበር ክልሎች ለምሳሌ ቤኒሻንጉል ጉሙዝ የመስፋፋት አዝማሚያ እያሳየ ነው። የትግራይና የሰሜን ኢትዮጵያ የሰላምም ስጋት ያልተነካ ትኩስ ኃይል ሆኖ መጥቷል። የፕሪቶሪያው የሰላም ስምምነት ውጊያዎችን ቢያቆምም ዘላቂ የሰላም ስምምነት ለማምጣት አልቻለም። በአሁኑ ወቅት በትግራይ ህዝባዊ ወያኔ ሓርነት ትግራይ ህወሓትና በፌደራል መንግስቱ መካከል አዲስ ስምምነት መፍረስ ስጋት እንደሆነ ቀጥሏል። በግልጽም እየፈረሰ ነው። የኢትዮጵያ ድሮኖች ተመላልሰውም ጥቃት ፈጽሟል። ይህንንም በሰሞናዊ የህወሓት መግለጫ ትግስት ፍርሃት አይደለም ወታደራዊ ጥቃት ለመሰንዘር እያሰቡ ነው የሚል ውንጀላ አቅርቧል። ይህ ሁሉ ተደጋጋሚ የድሮን ጥቃት መሰንዘሩ እንደ ማስረጃ እየተወሰደ ነው። ይህ ሰላም ከፈረሰ ታዲያ በትግራይ ህዝብ ላይ ጦርነት እንደ ትልቅ ስጋት ወድቋል። ወታደራዊ ዝግጅት በትግራይ ክልል ውስጥ አስገዳጅ የወታደራዊ አገልግሎት ብሔራዊ አገልግሎት ማለታችን ነው ረቂቅ አዋጅ መዘጋጀቱ መነጋገሪያ ከሆነ ሰንብቷል። ከዚህም በተጨማሪ በትግራይ በአማራ የፋኖ ታጣቂዎችና በፌደራል መንግስቱ መካከል ያለው አለመግባባት እንዲሁ የወልቃይትና አካባቢው የድንበር ውዝግብ ገና እንዳልተፈታ ነው። ይህ ሁሉ የተከማቸ ችግር ትልቅ ችግር ይፈጥራል ተብሎ እንደተሰጋበት ነው። የአፍሪካ ቀንድ ታዲያ ትልቅ አደጋን ሰንቆ ለውድመትና ለጥፋት ዝግጁ ሆኖ እየተጠባበቀ ነው። እንደ ግሎባል ፒስ ኢንዴክስ ዘገባ የአፍሪካ ቀንድ ግጭቶች አሁን ላይ ተነጣጥለው የሚታዩ ሳይሆን እርስ በርሳቸው የተሳሰሩ ሆነዋል። ኢትዮጵያ ከውስጥ የትግራይና የአማራ ውጥረቶች፣ ከምዕራብ የሱዳን ድንበር ግጭት፣ ከምስራቅ የሶማሊያ ውጥረትና ከሰሜን ደግሞ የግብጽና የኤርትራ ወታደራዊ መተጋጋፍና ለጦርነት ዝግጁ መሆን ኢትዮጵያን ከቧታል። ይህ ሁኔታ በቀጠናው ላይ መጠነ ሰፊ የኃይል ሚዛን መናጋትና ድንገተኛ ጦርነት መፈንዳት ወይም መቀስቀስ ስጋት እንዳለው የፖለቲካና የደህንነት ተንታኞች ደጋግመው እያስጠነቀቁ ነው። ኢትዮጵያ ይህንን ሁሉ ችግር የከበባትን በስልታዊ ፖለቲካ ዲፕሎማሲያዊ ጥረቶች ካልፈታች በስተቀር የመበታተን አደጋ ተጋፍጦባት ከፊቷ እየተዋዘች ነው። ይህንን ዘገባ ከተለያዩ ዓለም አቀፍ የዜና አውታሮች ነው የዘገብንላችሁ። ስለተከታተላችሁን እጅግ አድርገን እያመሰገንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ የዝግጅታችን ቤተሰብ እንድትሆኑ በትህትና እንጋብዛለን። ስላደረጋችሁት ቆይታ እያመሰገንን በዚሁ እንሰናበታለን። መልካም ጊዜ